ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለጥር በዛቲ ዕለት ኮነ ተዝካረ ፍልሰቱ ለቅዱስ ወክቡር ሐዋርያ ዮሐንስ ወንጌላዊ ፍቁረ እግዚእ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነሱ ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና። ግን ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡም ተሰበረ። የእያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩን አብሮኮሮስንም የባሕሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባሕሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባሕሩ ተፋው። ስለ መገናኘታቸውም እግዚአብሔርን አመሰገኑት። በዚያን ጊዜም ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የአገር ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያት ፈጥነው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረድኡ አብሮኮሮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበር። መጻተኞችም ስለሆኑ ታጎሳቁላቸዋለች፣ ትበድላቸዋለች፣ ትረግማቸዋለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥ ኖሩ። ከዚህም በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዡ ልጅ ገባ። በዚያም የውሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያንም ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስንም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎህ ልትዘብትብኝ መጣህ አለችው። ቅዱሱ ግን በቅንነት አይዞሽ አትዘኝ አላት። ይህንንም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያንም ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎችም ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለች። እርሱም አይደለሁም፣ እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእነርሱ ላይ የሰራችውን በደል ሁሉ ይቅር ይሏት ዘንድ መሪር ለቅሶ በማልቀስ ሐዋርያትን ለመነቻቸው። እነርሱም አረጋጓት፣ አጽናኗትም። ከሀገሩም ሰዎች ብዙዎቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ታምራትን አደረገ። ይህንንም አይተው የሀገሩ ሰዎች ሁሉም በጌታችን አመኑ፣ ከጣዖታቱ አገልጋዮች በቀር። እነርሱም ሰይጣን በእነርሱ ላይ ስለሚያነሳሳቸው ሊገድሉት ይሹ ነበር። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረ ዮሐንስም ሁሉንም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቡናቸው ደንዳናነት ጣዖታትን ስለ መውደዳቸውም ስለ እነርሱ መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህም በኋላ ከእስያ በዙሪያዋ ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህም የከበረ የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናውና ስለ ንጽሕናው ይህ ሆነ። ሁሉም በክብር ይስተካከሉ ዘንድ እርሱም ወንጌልን፣ ቀለምሲስ የሚባለውን ራእይ፣ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና ቤቱ የሚያስይዝ ማን ነው ያለው ይህ እርሱ ነው። ጌታችንም በተሰቀለ ጊዜ ከመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅ ይሻላት እርሱን ደቀ መዝሙሩንም እነኋት እናትህ ያለው ነው። ጴጥሮስ እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ ተናገረ። ጌታ ኢየሱስም እስከመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለህ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆረሰ።
ይህም የጌታችን ሥጋውንና ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው፣ ባረካቸው፣ አጽናናቸውም። ከዚህም በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞቹም ሌሎች ሁለቱን መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማ ውጭ ወጣ፣ ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ፣ ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ሥራቸውንም ይሰሩ ዘንድ ጌታችን ለሁሉም እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። እግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምን የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንና እግሮቹን ስመው በጉድጓዱ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እጁ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ እረፍት ያሳረፈው እግዚአብሔርንም አመሰገኑት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በከበረ አባት በሐዋርያ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘተለዓለ መጠኑ በነሲአ ጸጋ ወክብር እንተ የተውህበት ላይ ለካልአኑ ዘስጋ ወደምን ዘውእቱ አኮኑ አመ ሰአሞ በአፉሁ አመ አርፈቆ በሕፅኑ ለእሳተ መለኮት መፍርህ ይውእየ በርስኑ። በዚችም ዕለት የከበሩ የጊዮርጊስ የሊቀ ጳጳሳት ማርቴና የሰማዕት ታውድራ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነ በበትር ሳይመታ በጥላው ከይሲውን የገደለ የደብረ ቢዘኑ የአባ ነረዶስ የእረፍቱ መታሰቢያ ነው። እርሱም እግሮቹ እስከ አበጡ ድረስ ጸሎትና መቆምን ያዘወትር ነበር። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 5 በዚች ቀን በከሃዲው ኦልያኖስ ዘመን የከበረ አውስግንዮስ ምስክር ሆኖ ሞተ። በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት እርሱም ለአባቶች ሊቃነ ጳጳሳት የከበረ አባት አባ ማቴዎስ አረፈ። በዚችም ቀን የያሬውንዮስ የሌሎችም የሴቶችና የወንዶች የሮማዊው ለንጊኖስ አባ አርሳኒን የጎበኘችው የእስክንድርያ የአውስያ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴት የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰማክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ላሊበላ ገባሬ ተአምራት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስ ላሊበላ ረድኤቱና በረከቱ አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ጻድቁ ቅዱስ ላሊበላ ያደረገው ተአምር ነው። በዚህ ዓለም ትሩፋትን ለደስታ ተአምራትን የሚያደርግ የቅዱስ ላሊበላ ተአምር ነው። ጸሎትና ልመናው ክብሩ በረከቱ ከእኛ ጋር ይደር አይለየን ለዘላለሙ በእውነት ያለ ሐሰት። በየወሩ የቅዱስ ላሊበላን ዝክር የምትዘክር አንጎት በተባለ ሀገር አንዲት ሴት ነበረች። ከዕለታት በአንድ ቀን ቅዱስ ላሊበላን በተወለደበት ቀን ዳቦውን ስትጋግር ሊጡ በበረታ ጊዜ ልጇ ወደ እርሷ ጮኸ። ያን ጊዜ አውርዳውም እንዲጫወትበት ከማዘሏ ጋር አያይዛ በልብሷ ሸፈነችው። ሕፃኑ ግን በእግዚአብሔር ፈቃድ ከእሳቱ መካከል ገብቶ አንድ ጊዜ ይነሳል፣ አንድ ጊዜም ይተኛል። የዚያችም ሴት ከእርሱ በቀር ሌላ ልጅ የላትም አልነበራትም። እናቱም ከእሳቱ መካከል ባየችው ጊዜ የቅዱስ ላሊበላን ተአምር ብርታት አደነቀች። በጊዜው ሕፃኑ ከእሳቱ መካከል ይዘል ጀመር። ከዚህም በኋላ እናቱ ዳግመኛ አላየችውም። የወዳጄ የቅዱስ ላሊበላ ተአምር ብርታት በልቧ እስኪ አየዋለሁ ስትል
የዝክሩ ዳቦ ተጋግሮ ባበቃ ጊዜ ልጇ ከሚያቃጥለው እሳት ፍህሙን በእጁ እያዘለለ በእግሩና በእጁ እየዳነ መጣ። ልብሱም ሆነ የራስ ጸጉሩም እሳት እንዳልነካው ባዩ ጊዜ እናቱና ዘመዶቹ እግዚአብሔር በወዳጁ በቅዱስ ላሊበላ ላይ ያደረገውን ተአምርም አደነቁ። ጸሎትና ልመናው ከአስፈሪና ከሚያቃጥል ከሰማይ እሳት ያድነን ለዘላለሙ በእውነት ያለ ሐሰት አሜን። ከመጣብን ጥፋት በግል ሊሆን ይችላል፣ እንደ ቤተሰብም ሊሆን ይችላል፣ እንደ አካባቢም ሊሆን ይችላል፣ እንደ ሃይማኖትም ሊሆን ይችላል፣ እንደ ሀገርም ሊሆን ይችላል። በአራቱም ማዕዘን ከመጣብን ጥፋት ሁሉ የሚያድነን እግዚአብሔር ነው የሚል ነው የሚሆነው። የትምህርቱ ጭብጥ ነገር ለመረዳት የመጽሐፍ ቅዱስ አውደ ንባቡን በደንብ ማየት ያስፈልጋል ወገኖች። ታሪኩ እንዲህ ብሎ ነው የሚጀምረው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ታንኳይቱ እንደተሳፈረ መነሻ አድርጎ ይነግረናል። ወደ ታንኳይቱ ከመግባቱ በፊት ግን ያለው ታሪክ አለ። እሱን ማየት ያስፈልጋል ወገኖች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተዋሂዶ ከሰማያ ሰማያት ወርዶ ከድንግል ማርያምም በድንግልና ተጸንሶ በድንግልና በተዋሂዶ ፍጹም ሰው ፍጹም አምላክ ሆኖ ከተገለጠ በኋላ በ30ኛው ዘመኑ በ30ው ዓመቱ ዕድሜው በዮርዳኖስ በዮሐንስም እጅ ከተጠመቀ በኋላ በኢየሩሳሌም በምድረ እስራኤል በ10 ከተሞች ድውያን ሥጋን በተአምራት ድውያን ነፍስን በትምህርት ፈውሰዋል። በደንብ ደግሜ ላነሳላችሁ የምፈልገው አምላካችን ኢየሱስ ክርስቶስ አባታችን ኢየሱስ ክርስቶስ ፈጣሪያችን ኢየሱስ ክርስቶስ እግዚአብሔር የሆነው ኢየሱስ ክርስቶስ በኢየሩሳሌም በ10 ከተሞች በተዋሂዶ በሚታየው የኛን ባህሪ አድርጎ በተዋሂዶ ተገልጦ የሰው ልጆችን በአጠቃላይ ሳያዳላ ፊት አይቶ ሳያዳላ ኪስ አይቶ ሳያዳላ መልክ ቁንጅና ተመልክቶ ሳያዳላ የልብስን ማማር ተመልክቶ ሳያዳላ በኢየሩሳሌም በ10 ከተሞች ሁሉ እየዞረ ድውያን ሥጋን በተአምራት ድውያን ነፍስን ደግሞ በትምህርቱ ፈውሷቸዋል። ለዚህ ጌታ እስኪ ምስጋና አቅርቡ። ክብር ምስጋና ለስሙ ይሁን። ወገኖቼ ይሄንንም ነጥብ አጠንክሬ ያነሳሁላችሁ ምክንያት አለ። በዚህ ነጥብ የምናናሳቸው አበይት ነገሮች ስላለው ነው። ፈውሰዋል የሚል ድምዳሜ ነው ያነሳ ነው። ምን ብሏል? ጫኩ ብላችሁ ተናገሩ። ምን ብለዋል? ምን አድርገዋል? ፈውሰዋል። ለምሳሌ የተወሰኑትን ታሪኮችን እናንሳ። በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምራችኋል። ኢየሱስ ክርስቶስም ሲያልፍ ብሎ ይጀምራል። ኢየሱስ ክርስቶስ ሲያልፍ ከመወለዱ ጀምሮ የዓይን ምልክት ያልነበረው የዓይን ምልክት አይደለም፣ የዓይን ቅርጽ ያልነበረው ሲወለድ ጀምሮ ፊቱ ልሙጥ ሆኖ የተወለደው ሰው አየ ይላል።
ሰው ማለት ምንም አይነት የአይን ምልክት የአይን ቅርጽ የሌለው ሰው ሲወለድ ጀምሮ በፍጥረትም ሲፈጠር ጀምሮ የተወለደውን ሰው አየ። ኢየሱስ ክርስቶስ አይቶታል፣ ተመልክቶታል። ደቀ መዛሙርቱ ሁሉም ትተው የተከተሉት ሁሉም ዓለምና በዓለም ውስጥ ያለውን ሁሉ ትተው የተከተሉት ደቀ መዛሙርቱ ተመለከቱና በሱ ስለሆነው ነገር ተገርመው ጌታችንን ጥያቄ ያቀረቡለት። ጌታችን ሆይ አንተ የማታውቀው ነገር የለም። ወገኖቼ ከኢየሱስ ክርስቶስ የተሰወረ ነገር አለ? መልሱልኝ እንጂ አለ? የለም። ላንተ የተሰወረ ነገር የለም። ላንተ ያልተገለጠ ነገር የለም። ሁሉን የምታውቅ ሁሉን የምትረዳ ካንተ ውጭ ደግሞ መጽሐፍ እንደሚል ዘቦቱ ኩሉ ኮነ ወዘእንበሌሁ ሳልወ ዘኮነ ሁሉ በእርሱ ሆነ ከሆነው አንዳች እንኳ ያለ እርሱ የሆነ የለም ተብሎ ተጽፏል። ስለዚህ ካንተ የተሰወረ ነገር የለም። አንተ የማታውቀው ነገር የለም። ላንተ ሁሉም የተገለጠነ ማእምረ ኅቡዓትነ ሁሉን የምታውቅነ እያየን በዓይናችን ብናይ በእጃችን ብንዳስስ ካንተ ጋራ ብንበላ ካንተ ጋራ ብንጠጣ ካንተ ጋራ ብንውል ካንተ ጋራ ብናድር አንተ እግዚአብሔር ነህ አሉት። አንተ ማን ነህ? መልሱልኝ ጮክ ብላችሁ። አንተ ማን ነህ? እግዚአብሔር ነህ። አንተ አምላክ ነህ። አንተ ፈጣሪ ነህ። አንተ ከባህሪ አባትህ ከአብ ጋራ የምትተካከል ነህ። አንተ ከባህሪ ሕይወት ከመንፈስ ቅዱስ ጋራ የምትተካከል ነህ። ጌታ ሆይ ይሄ ሰው በራሱ ነው ኃጢአት ነው ወይስ ደግሞ በወላጆቹ ኃጢአት ነው እንደዚህ የሆነው ብለው ጠየቁ። ሰው በሁለት መንገድ ሊቀሰፍ ይችላል። የመጀመሪያው በራሱ ኃጢአት በራሱ በደል በራሱ መንገድ በራሱ ምኞት ሊቀሰፍ ይችላል። የእግዚአብሔር ቁጣ ሊያቃጥለው የእግዚአብሔር ቁጣ ሊያጎልበት የእግዚአብሔር ቁጣ በረከቱ ሊወስድበት ይችላል። ወገኖቼ ኃጢአት አትስሩ፣ በደል አትፈጽሙ፣ ግፍ አትፈጽሙ። በሐሳባችሁ እግዚአብሔር እንዳትበድሉት፣ በአንደበታችሁ እግዚአብሔር እንዳትበድሉ፣ በስራችሁ እግዚአብሔር እንዳትበድሉ። ይጎልባችኋል፣ በረከታችሁ ይወሰድባችኋል። የጤናችሁ በረከት የሰላማችሁ በረከት ወገኖቼ ይጎልባችኋል። ደግሜ የምነግራችሁ እውነት በኃጢአት የሚሞላ በረከት የለም፣ የሚወሰድ በረከት እንጂ። በበደል የሚሞላ ነገር የለም፣ የሚጎድል እንጂ። ደቀ መዛሙርቱ ይሄንን ስለሚያውቁ ጌታ ሆይ እንዲህ አይነት ሰው ሆኖ እንዲፈጠር እንዲህም እንዲሆን ያደረገው ምክንያቱ ኃጢአቱ የማን ነው ብለው ጠየቁ። አሏ መጽሐፍ ቅዱስ ብሉይ ኪዳን ላይ እስኪ አንቡ። በራሳቸው ኃጢአት ምክንያት የተቀሰፉ በራሳቸው በደል ምክንያት የተቀሰፉ እነ ናቡከደነጾርን እነ ፈርዖንን እነ ሄሮድስን ሌሎችም ደግሞ ሰዎችን ማንሳት እንችላለን። በራስ ኃጢአት መቀሰፍ ስላለ በራስ በደል መቀሰፍ እንዳለ ስለሚያውቁ የራሱ ኃጢአት ነው ይሄ ያደረገው፣ የራሱ በደል ነው ይሄ ያደረገው፣ የራሱ ክፋት ነው ይሄ ያደረገው፣ የራሱ ኃጢአት ነው ወይ በእግዚአብሔር ፊት የሰራው ነው ወይ እሱን እንደዚህ ጎደሎ ያደረገው ብለው ጠየቁ። በሌላኛው ወንጌል ደግሞ በቤተሰቦች ውስጥ ነው ወይ? ወገኖች ወላጆች፣ በተለይ ወላጆች፣ እናቶቼ፣ አባቶቼ እናንተ የምትሰሩት ኃጢአት ለልጆቻችሁ ይተርፋል። እናንተ የምትሰሩት መልካም ነገር ለልጆቻችሁ ይተርፋል። እናንተ የምትሰሩት ኃጢአትም ለልጆቻችሁ ይተርፋል። በወላጆች ኃጢአት ምክንያት የተቀሰፉ ልጆች አሉ በመጽሐፍ ቅዱስ።
ልጆቻቸው የተቀሰፉባቸው፣ ልጆቻቸው የጎደሉባቸው፣ ልጆቻቸው አካለ ስንኩል የሆነባቸው፣ ልጆቻቸው በሕይወት የተነጠቁባቸውን ሰዎችን ማንሳት እንችላለን። ለምሳሌ ዳዊት። ይህንን መነሻ አድርገው ደቀ መዛሙርቱ ጌታ ሆይ ለምንድን ነው? ጌታችን መለሰና እንደዚህ አለ፣ ወላጆቹም እርሱም ኃጢአት አልሰራም፣ ነገር ግን የማን ሥራ ይገለጽ ዘንድ ነው አላቸው። ጮክ በሏ። የማን ሥራ ይገለጽ ዘንድ ነው አላቸው። አልሰማኋችሁም? የማን ሥራ ይገለጽ ዘንድ ነው አላቸው። የእግዚአብሔር ሥራ ይገለጽ ዘንድ ነው አላቸው። እንደዚህ ሆነው እንደዚህም ሆኖ የታየው ይሄ ሰው እሱ ኃጢአት ስለሰራ ወላጆቹ ወይም በደል ስለሰሩ ሳይሆን የማን ሥራ እንዲገለጥ? እግዚአብሔር ሥራ እንዲገለጥ። አያችሁ፣ ራሱ እግዚአብሔር ብሎ ራሱ እግዚአብሔር እንደሆነ ስራዬ በዚህ አካሉ በጎደለ ሰው ላይ እገልጣለሁ አለና የእግዚአብሔር ሥራ ይገለጽ ዘንድ ነው አላቸው። ይህንን ቃል እንድትናገሩ እፈልጋለሁ። ኢየሱስ ክርስቶስ በሉ እስኪ ጮክ ብላችሁ። ኢየሱስ ክርስቶስ እግዚአብሔር ነው። አልሰማኋችሁ? ማን ነው? ጮክ ብላችሁ ማን ነው? እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር አምላክ ነው በሉ እስኪ። ኢየሱስ ክርስቶስ ማን ነው? አምላክ። ኢየሱስ ክርስቶስ ፈጣሪ ነው። የተወሰኑ ጥቅሶችን በዚህ ዙሪያ ልስጣችሁና ወደ ዋናው ወደ መጣንበት የትምህርታችን ሐሳብ እንመለሳለን። ኢየሱስ ክርስቶስ እግዚአብሔር ነው ለሚለው አንድ ማስረጃ የመጽሐፍ ቅዱስ። ይሄ ብቻ አይደል፣ በዮርዳኖስ የተጠመቀው አሁንም በኢየሩሳሌምና በአካባቢው እየተመላለሰ ድውያነ አምራቱ ድውያነ ነፍስን ደግሞ በትምህርቱ እየፈወሰ ያለው እርሱ በመጀመሪያ ቃል ነበራልና ያም ቃል አሁን በስጋ የተገለጠው ስጋ ነስቶ የተገለጠው ኢየሱስ ክርስቶስም አማኑኤል መድኃኔ ዓለም የሰው ልጅ እያልን የምንጠራው የምንሰግድለት ከባህሪ አባትህ ከአብ ጋራ ከባህሪ ሕይወትህ ከመንፈስ ቅዱስ ጋራ ትተካከላለህ። የአምልኮ ስግደት ላንተ ይገባል፣ የጌትነት ምስጋና ላንተ ይገባል እያልን የምናመሰግነው እርሱ በመጀመሪያ ቃል ነበረ። በመጀመሪያ ማን ነበር? እርሱ ቃል ደግሞ በእግዚአብሔር ዘንድ ነበር። በእግዚአብሔር ዘንድ ነበር ማን ማለት ምን ማለት? ከአብና ከመንፈስ ቅዱስ ጋር ነበረ ማለት አለና ራሱ ቃል አለ እግዚአብሔር ነው አለ። ራሱ ቃል ማን ነው? ንገሩኝ እንጂ ማን ነው? እግዚአብሔር ነው። ቁጥር 3 ላይ ስትሄዱ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ የሆነ የለም። በመጀመሪያ ቃል ነው የነበረው። ያም ቃል ከአብና ከመንፈስ ቅዱስ ጋር ለዘላለም የነበረው ደግሞም ያ ቃል እግዚአብሔር የሆነው ሁሉ በእርሱ የሆነ ነው። ከሆነውም በሰማይም በምድርም ካለው ሁሉ ከሆነውም አንዳች ከሚሆነውም አንዳች ያለ እርሱ የሆነ የለም አለ። እስኪ አመስግኑት። ክብርና ምስጋና ለስሙ ይሁን። ስለዚህ ወገኖቼ ሁላችሁም ይሄንን ድምጽ እየሰማችሁ ያላችሁ ኦርቶዶክሳውያን እንድታሰምሩልኝ የፈለኩት እዚህ ላይ ኢየሱስ ክርስቶስ እግዚአብሔር ነው። እየሰማችሁን አይደል? ኢየሱስ ክርስቶስ ማን ነው? እግዚአብሔር። የቅዱስ አትናቴዎስን ትምህርት ላምጣላችሁ። ቅዱስ አትናቴዎስ የሚባል የቤተ ክርስቲያናችን ሊቅ በ325 ዓመተ ምህረት ከነበሩ አባቶች አንዱ የሆነው ምን አለ? ሥላሴ የሆነው እግዚአብሔርን እናመልካለን አለ። እስኪ በሉ ሥላሴ የሆነውን በሉ እስኪ። ድምጻችሁ የት ሄዶ ነው? ሥላሴ የሆነውን ስንት አምላክ እናመልካለን አለ? ንገሩኝ እንጂ ስንት አምላክ እናመልካለን አለ? አንድ አምላክ እናመልካለን። ቀጠለና ይህ ማለት አለ አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው አለና እነዚህ ሶስት አማልክት የምንል አይደለም። ስንት አምላክ እንላለን? አንድ አምላክ። አራ መስገኑት። ክብርና ምስጋና ለስሙ ይሁን። ይሄንን አለ
ዋናው ነጥብ ልትይዙልኝ የሚገባው ግን ኢየሱስ ክርስቶስ እግዚአብሔር ነው የሚለው ሐሳብ ክርስቶስ ከሰማያ ሰማያት ከመወረዱ ከድንግል ማርያምም ከመወለዱ ከ1000 ዓመት አስቀድሞ ነቢየ እግዚአብሔር ኢሳይያስ ምን አለ? በትንቢቱ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስታነቡ ሕፃን ተወለደልን አለ፣ ወንድ ልጅም ተሰጠን አለ፣ ኃላፊነት በጫንቃው ላይ ነው አለ። ተመልከቱ። አሁን ክርስቶስ ለመውረድ ለመወለድ 1000 ዓመት ሲቀረው እግዚአብሔር መንፈስ ቅዱስ ሲገልጥለት እንደወረደ እንደተወለደ ሕፃን ሆኖ እንደተሰጠን አድርጎ በእግዚአብሔር መንፈስ ቅዱስ አጋዥነት ገላጭነት ስለ ኢየሱስ ክርስቶስ ቀድሞ መስበክ ጀመረ። እንደዚህ ብሎ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነትም በጫንቃው ላይ ነው አለና ስለተሰጠን ሕፃን ስለተወለደልንም ወንድ ልጅ ስሙን ሲመሰክር እንደዚህ አለ። እርሱም አለ ስሙ ድንቅ መካር ኃያል አምላክ አለ። ድንቅ ነው አለ፣ መካር ነው አለ፣ ኃያል አምላክ ነው አለ። እስኪ በሉ ኃያል የት ሄዳችሁ? ኃያል በሉ እስኪ ማን አምላክ። የተሰጠን ሕፃን የተወለደልን ሕፃን ነቢየ እግዚአብሔር ኢሳይያስ ስሙ አለ ድንቅ ነው አለ፣ ስሙ መካር ነው አየ፣ ስሙም ኃያል አምላክ ነው አለ። ይሄ ብቻ አይደለም፣ የዘላለም አባት የሰላም አለቃ አለ። አረ ክብርና ምስጋና ለስሙ ይሁንል። ቅዱስ ጳውሎስ የነቢየ እግዚአብሔር ኢሳይያስን የትንቢትን ቃል ሲደግፍለት ሮሜ ምዕራፍ 9 ቁጥር 5 ላይ ስታነቡ አባቶች ለነርሱ ናቸውና አለ ቅዱስ ጳውሎስ። አባቶች ለነርሱ ናቸውና ከነሱ ክርስቶስ በሥጋ መጣ አለ። እስኪ በሉ ከነሱ በሉ እስኪ፣ ድምጻችሁ አይሰማም። ከነሱ በሉ እስኪ ክርስቶስ በሥጋ መጣ። በምን መጣ? በሥጋ መጣ። ታውቃላችሁ፣ ታስታውሳላችሁ። በቅርቡ እውቅና ያላቸው ዓለም ያውቀናል የሚሉ የመጽሐፍ ቅዱስ ግንዛቤ የሌላቸው ዝም ብሎ ስሜት እንጂ እምነት የሌላቸው ደግሞ ጩኸት እንጂ ግንዛቤ የሌላቸው አፍን መክፈት እንጂ ማስተዋል የሌላቸው ከሆኑት መካከል አንዱ ያስተማረውን የዛሬ 5 ዓመት ያስተማረውን ትምህርት ታውቃላችሁ። ኢየሱስ ክርስቶስ ምንድን ነው ያለው? ሥጋ አልነሳም። ኢየሱስ ክርስቶስ ከማርያም ሥጋ አልነሳም ነው። ከ5 ዓመት የክህደት ቃል በኋላ ደግሞ ምን አለ? ትምህርቴን አስተካክያለሁ። ትምህርቴን ምን ብያለሁ? አስተካክያለሁ። ኢየሱስ ክርስቶስ ከማን ሥጋ ነስቷል አለ? ንገሩኝ እንጂ ከማን ሥጋ ነስቷል አለ? ከማርያም ሥጋ ነስቷል። ወገኖቼ የቅዱስ ጳውሎስን ትምህርት ስላላነበቡ አንብቦ ሲደርሱበት ግን ይሄው ነዋል ብለው መመስከር እንጀምራለን። ቅዱስ ጳውሎስ ግን ኢየሱስ ክርስቶስ ከሰማይ ሰማያት የወረደው በድንግልና ተጸንሶ በድንግልና ከእመቤታችን የተወለደው እርሱ አባቶች ለነሱ ናቸውና ከእነርሱ አለ ክርስቶስ በሥጋ መጣ። ያዙልኝ፣ ክርስቶስ በምን መጣ? አረ ንገሩኝ፣ ክርስቶስ በምን መጣ? በሥጋ ነው የመጣው። ሥጋ ተዋህዷል። የኛን ባህሪ አድርጎ ተዋህዶ ፍጹም ሰው ፍጹም አምላክ ሆኖ ተገልጧል። ስለዚህ በሥጋ መጣልና እርሱም አለ በሥጋ የመጣው ክርስቶስ የምንለው፣ በሥጋ የመጣው ኢየሱስ የምንለው፣ በሥጋ የመጣው አማኑኤል የምንለው፣ በሥጋ የመጣው ከአብና ከመንፈስ ቅዱስ ጋር የሚተካከል የማያንስ የማይበልጣው እርሱ አለና ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። አረ ክብርና ምስጋና ለስሙ ይሁንል። ከሁሉ በላይ ነው እርሱ፣ ለዘላለምም የተባረከ አምላክ ነው። ለዘላለም ከፍ ያለ አምላክ ነው። ለዘላለምም
እግዚአብሔር ነው። አረ ክብርና ምስጋና ለስሙ ይሁን። ወገኖች ታስታውሱ እንደሆነ ወደ ትምህርቴ ወደ ሐሳቡ ልመልሳችሁ። የእግዚአብሔር ሥራ ይገለጽ ዘንድ ነው አለና ምራቅ ወደ መሬት እንትባለ ጭቃንም አድርጎ አብክቶ የአይን ቅርጽ ሰራለት። ሂድና በሰሊሆም መታጠቢያ ታጥበህና አለ። ክርስቶስ እንዳዘዘው አደረገ። እርሱም ሄዶ በሰሊሆም ታጥቦ ጭቃ ተሸክሞ ሄደ። አይኑ እያየ መጣ። አረ ክብርና ምስጋና ለአምላካችን ለእግዚአብሔር። ወገኖች ኢየሱስ ክርስቶስ ሁሉ ነገር ማድረግ ይችላል። እግዚአብሔር ሁሉም ነገር መፈጸም ይችላል። አምላክ ነው። ሁሉም ነገር ማከናወን ይችላል። ፈጣሪ ነው። ትምህርታችን እንዳይሰፋ ወደ ሐሳቤ ልመለሳችሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 24 ላይ ኢየሱስ ክርስቶስ በገሊላና አካባቢው ወንጌል እያስተማረ ከቆየ በኋላ ታሪካቸው ከቀየረላቸው በኋላ በጥብርያዶስ ማዶ ያሉትን ሊጎበኛቸው ወደደ። መድኃኔ ዓለም ወደ ሁላችሁ ይምጣላችሁ። መድኃኔ ዓለም ከመጣ ደግሞ የማይስተካከል ሕይወት የለም። እሱ በቸርነት ወደ ሁላችሁ ሕይወት ይምጣላችሁ። ወገኖች ብዙዎቻችን ተጎሳቁለናል። ብዙዎቻችን ተጨንቀናል። ብዙዎቻችን ግራ በመጋባት ውስጥ ነው ያለነው። ብዙዎቻችን ገንዘብ አላሳርፍ ብሎን፣ ስልጣን አላሳርፍ ብሎን፣ ቁሳዊ ነገር ማብዛታችንም አላሳርፍ ብሎናል። አረ አምላካችን እግዚአብሔር ወደ ሁላችን በምህረት ይምጣልን። የሰማነውን በልቡናችን ይጻፍብን። ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰላም ቀን ያውለን። ለዓለም ሕዝብ ሁሉ ምሕረት ቸርነት ያወርድልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረት በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን